track. ጆሮና ደናቅፎ የሚጥል አዝናኝ የሬዲዮ ፕሮግራም እንቅፋት ወዝ ወዝ አዲስ የቱፓክ የፍቅር ደብዳቤዎች ገናና ራፐር ነው። ተጽዕኖው ከሸክም የከበደ ያመነበትን ለመናገር ሁለቴ የማያስብ የዓለማችን የምንጊዜም ታላቁ ራፐር ቱፓክ አማሩ ሻኩር ወይም ማካቬሊ። እሱ በዘመኑ ያላሳካው በግጥሞቹ ያልነካው እንዳለ እርግጥ አይደለም። ሁሌም ስኬት ቅርቡ አጠገቡ ነበረች። ቱፓክ በሚያነሳቸው ጠንካራ ሐሳቦች ተከታዮችን ብቻ ሳይሆን ጠላቶችም ጭምር ነበር ያፈራው። በዚህም ሕይወቱን በሚያሳዝን ሁኔታ ሊያጣ ችሏል። ቱፓክ በሕይወት ለመቆየትም በሞት ለመለየትም ተጣድፏል። የተከታዮቹ ቁጥር በጥፍ እየጨመረ ዓመታት እንደተሻገረ የሚነገርለት ጥቁሩ አልማዝ ማካቬሊ የዘፈን ሥራዎቹ የጥበብ አሻራዎቹ በመላው ዓለም ከ75 ሚሊዮን ቅጂዎች በላይ የተቸበቸቡ ሲሆን በሙዚቃ የደረጃ ሰንጠረዥ ላይም ቀዳሚ ግንባር ቀደም ነበሩ። ቱፓክ ከዘፈን ሥራዎቹ ባሻገር በተለያዩ ፊልሞች ላይ በመተወን ድንቅ ብቃቱን ያስመሰከረ እውነት ለጥበብ የተፈጠረ ታላቅ ሰው መሆኑን አረጋግጧል። ሆሊውድ ውስጥ ለተመረጡ ኮከቦች ብቻ መታሰቢያ እንዲሆን በሚበረከተው የሆሊውድ ዎክ ኦፍ ፌም ላይ ስሙ በጉልህ የሰፈረው ቱፓክ ሻኩር የፍቅር ደብዳቤ ሲጽፍ የተዋጣለት እንደነበር ይነገራል። ቱፓክ የፍቅር ሰው ነው። ሁሌም ሴት ሊመርጠው የሚችለው አይነት አፍቃሪ። የፍቅር ደብዳቤ ለመጻፍ ፍቅርን መረዳት ያስፈልጋል። ቱፓክ በ16 ዓመቱ የጻፋቸው የፍቅር ደብዳቤዎች ለዚህ መልስ አላቸው። እንደ ፈረንጆቹ የዘመን ቀመር በ1980ዎቹ በባልቲሞር የጥበብ ትምህርት ቤት ተማሪ ያለ ካቲሎይ ለምትባል የከንፈር ወዳጁ የጻፋቸው የፍቅር ደብዳቤዎች ልብ የሚያሞቁ ነበሩ። ቱፓክ በደብዳቤው ለካቲ ያለውን ጥልቅ ፍቅር፣ ግንኙነታቸውን በማቋረጧ የተሰማውን ስሜት፣ ከዓመት በኋላ ደግሞ ጸጸቱን አስፍሯል። ሐሳቡን ሲቋጭ ፍቅር ቱፓክ፣ እስከ ዘላለሙ ድረስ ቱፓክ፣ ከልብ ከመነጨ ፍቅር ጋር ቱፓክ፣ ሁልጊዜም ያንቺው ቱፓክ የሚሉ ሐረጎችን እንደ መሰናበቻ ተጠቅሟል። ከካቲ ጋር ለ2 ወራት ያህል የዘለቀ ፍቅር ግንኙነት የነበረው ቱፓክ ልቡ ስስ እንደነበረ፣ እምቢ መባልን አጥብቆ የሚፈራ ሰው አይነት እንደነበረ በደብዳቤዎቹ ቁልጭ ብሎ ይታያል። እነዚህ ጣፋጭ የሆኑ ቃላትን ያዘሉ በቱፓክ እጅ የተከተቡ 22 የፍቅር ደብዳቤዎች ለጨረታ ቀርበው በ75600 የተሸጡ ሲሆን ከጨረታው የሚገኘው ገቢ በኒውዮርክ ለሚገኙ የማህበረሰቡ ፕሮጀክቶች እንደሚውል በርካታ ሚዲያዎች ዘግበውት ይገኛል። የዓለማችን ገናናው ራፐር ቱፓክ አማሩ ሻኩር ወይም ማካቬሊ በጎርጎሮሳውያኑ አቆጣጠር በ1996 በላስ ቬጋስ ጎዳና ከሚያልፍ መኪና በተተኮሰ ጥይት ከዚህ ዓለም በሞት መለየቱ ይታወሳል። የቱፓክ የፍቅር ደብዳቤዎች ምንጭ በግል ካሰባሰብናቸው ጽሑፎች፣ ቢቢሲ ለንባብ ካበቃው ጽሑፍና ከዊኪፒዲያ ገጽ የተውጣጣ። ለፕሮግራሙ ሲባል ማሻሻያ ተደርጎበታል። እንቅፋት ሬዲዮ ወዝ ወዝ አዲስ። የቱፓክ የፍቅር ደብዳቤዎች ገናና ራፐር ነው። ተጽዕኖው ከሸክም የከበደ ያመነበትን ለመናገር ሁለቴ የማያስብ የዓለማችን የምንጊዜም ታላቁ ራፐር ቱፓክ አማሩ ሻኩር ወይም ማካቬሊ። እሱ በዘመኑ ያላሳካው በግጥሞቹ ያልነካው እንዳለ እርግጥ አይደለም። ሁሌም ስኬት ቅርቡ አጠገቡ ነበረች። ቱፓክ በሚያነሳቸው ጠንካራ ሐሳቦች ተከታዮችን ብቻ ሳይሆን ጠላቶችም ጭምር ነበር ያፈራው። በዚህም ሕይወቱን በሚያሳዝን ሁኔታ ሊያጣ ችሏል። ቱፓክ በሕይወት ለመቆየትም በሞት ለመለየትም ተጣድፏል። የተከታዮቹ ቁጥር በጥፍ እየጨመረ ዓመታት እንደተሻገረ የሚነገርለት ጥቁሩ አልማዝ ማካቬሊ የዘፈን ሥራዎቹ የጥበብ አሻራዎቹ በመላው ዓለም ከ75 ሚሊዮን ቅጂዎች በላይ የተቸበቸቡ ሲሆን በሙዚቃ የደረጃ ሰንጠረዥ ላይም ቀዳሚ ግንባር ቀደም ነበሩ።
ቱፓክ ከዘፈን ስራዎቹ ባሻገር በተለያዩ ፊልሞች ላይ በመተወን ድንቅ ብቃቱን ያስመሰከረ እውነት ለጥበብ የተፈጠረ ታላቅ ሰው መሆኑን አረጋግጧል። ሆሊውድ ውስጥ ለተመረጡ ኮከቦች ብቻ መታሰቢያ እንዲሆን በሚበረከተው የሆሊውድ ዎክ ኦፍ ፌም ላይ ስሙ በጉልህ የሰፈረው ቱፓክ ሻኩር የፍቅር ደብዳቤ ሲጽፍ የተዋጣለት እንደነበር ይነገራል። ቱፓክ የፍቅር ሰው ነው። ሁሌም ሴት ሊመርጠው የሚችለው አይነት አፍቃሪ። የፍቅር ደብዳቤ ለመጻፍ ፍቅርን መረዳት ያስፈልጋል። ቱፓክ በ16 ዓመቱ የጻፋቸው የፍቅር ደብዳቤዎች ለዚህ መልስ አላቸው። እንደ ፈረንጆቹ የዘመን ቀመር በ1980ዎቹ በባልቲሞር የጥበብ ትምህርት ቤት ተማሪ ያለ ካቲ ሎይ ለምትባል የከንፈር ወዳጁ የጻፋቸው የፍቅር ደብዳቤዎች ልብ የሚያሞቁ ነበሩ። ቱፓክ በደብዳቤው ለካቲ ያለውን ጥልቅ ፍቅር፣ ግንኙነታቸውን በማቋረጧ የተሰማውን ስሜት፣ ከዓመት በኋላ ደግሞ ጸጸቱን አስፍሯል። ሐሳቡን ሲቋጭ ፍቅር ቱፓክ፣ እስከ ዘላለሙ ድረስ ቱፓክ፣ ከልብ ከመነጨ ፍቅር ጋር ቱፓክ፣ ሁልጊዜም ያንቺው ቱፓክ የሚሉ ሐረጎችን እንደ መሰናበቻ ተጠቅሟል። ከካቲ ጋር ለ2 ወራት ያህል የዘለቀ ፍቅር ግንኙነት የነበረው ቱፓክ ልቡ ስስ እንደነበረ፣ እምቢ መባልን አጥብቆ የሚፈራ ሰው አይነት እንደነበረ በደብዳቤዎቹ ቁልጭ ብሎ ይታያል። እነዚህ ጣፋጭ የሆኑ ቃላትን ያዘሉ በቱፓክ እጅ የተከተቡ 22 የፍቅር ደብዳቤዎች ለጨረታ ቀርበው በ75600 የተሸጡ ሲሆን ከጨረታው የሚገኘው ገቢ በኒውዮርክ ለሚገኙ የማህበረሰቡ ፕሮጀክቶች እንደሚውል በርካታ ሚዲያዎች ዘግበውት ይገኛል። የዓለማችን ገናናው ራፐር ቱፓክ አማሩ ሻኩር ወይም ማኪያቬሊ በጎርጎሮሳውያኑ አቆጣጠር በ1996 በላስ ቬጋስ ጎዳና ከሚያልፍ መኪና በተተኮሰ ጥይት ከዚህ ዓለም በሞት መለየቱ ይታወሳል። የቱፓክ የፍቅር ደብዳቤዎች ምንጭ በግል ካሰባሰብናቸው ጽሑፎች፣ ቢቢሲ ለንባብ ካበቃው ጽሑፍና ከዊኪፒዲያ ገጽ የተውጣጣ። ለፕሮግራሙ ሲባል ማሻሻያ ተደርጎበታል። እንቅፋት ሬዲዮ ወዝወዝ አዲስ። የቱፓክ የፍቅር ደብዳቤዎች ገናና ራፐር ነው። ተጽዕኖው ከሸክም የከበደ፣ ያመነበትን ለመናገር ሁለቴ የማያስብ የዓለማችን የምንጊዜም ታላቁ ራፐር ቱፓክ አማሩ ሻኩር ወይም ማኪያቬሊ። እሱ በዘመኑ ያላሳካው በግጥሞቹ ያልነካው እንዳለ እርግጥ አይደለም። ሁሌም ስኬት ቅርቡ አጠገቡ ነበረች። ቱፓክ በሚያነሳቸው ጠንካራ ሐሳቦች ተከታዮችን ብቻ ሳይሆን ጠላቶችም ጭምር ነበር ያፈራው። በዚህም ሕይወቱን በሚያሳዝን ሁኔታ ሊያጣ ችሏል። ቱፓክ በሕይወት ለመቆየትም በሞት ለመለየትም ተጣድፏል። የተከታዮቹ ቁጥር በጥፍ እየጨመረ ዓመታት እንደተሻገረ የሚነገርለት ጥቁሩ አልማዝ ማኪያቬሊ የዘፈን ሥራዎቹ የጥበብ አሻራዎቹ በመላው ዓለም ከ75 ሚሊዮን ቅጂዎች በላይ የተቸበቸቡ ሲሆን በሙዚቃ የደረጃ ሰንጠረዥ ላይም ቀዳሚ ግንባር ቀደም ነበሩ። ቱፓክ ከዘፈን ሥራዎቹ ባሻገር በተለያዩ ፊልሞች ላይ በመተወን ድንቅ ብቃቱን ያስመሰከረ እውነት ለጥበብ የተፈጠረ ታላቅ ሰው መሆኑን አረጋግጧል። ሆሊውድ ውስጥ ለተመረጡ ኮከቦች ብቻ መታሰቢያ እንዲሆን በሚበረከተው የሆሊውድ ዎክ ኦፍ ፌም ላይ ስሙ በጉልህ የሰፈረው ቱፓክ ሻኩር የፍቅር ደብዳቤ ሲጽፍ የተዋጣለት እንደነበር ይነገራል። ቱፓክ የፍቅር ሰው ነው። ሁሌም ሴት ሊመርጠው የሚችለው አይነት አፍቃሪ። የፍቅር ደብዳቤ ለመጻፍ ፍቅርን መረዳት ያስፈልጋል። ቱፓክ በ16 ዓመቱ የጻፋቸው የፍቅር ደብዳቤዎች ለዚህ መልስ አላቸው። እንደ ፈረንጆቹ የዘመን ቀመር በ1980ዎቹ በባልቲሞር የጥበብ ትምህርት ቤት ተማሪ ያለ ካቲ ሎይ ለምትባል የከንፈር ወዳጁ የጻፋቸው የፍቅር ደብዳቤዎች ልብ የሚያሞቁ ነበሩ። ቱፓክ በደብዳቤው ለካቲ ያለውን ጥልቅ ፍቅር፣ ግንኙነታቸውን በማቋረጧ የተሰማውን ስሜት፣ ከዓመት በኋላ ደግሞ ጸጸቱን አስፍሯል። ሐሳቡን ሲቋጭ ፍቅር ቱፓክ፣ እስከ ዘላለሙ ድረስ ቱፓክ፣ ከልብ ከመነጨ ፍቅር ጋር ቱፓክ፣ ሁልጊዜም ያንቺው ቱፓክ የሚሉ ሐረጎችን እንደ መሰናበቻ ተጠቅሟል። ከካቲ ጋር ለ2 ወራት ያህል የዘለቀ ፍቅር ግንኙነት የነበረው ቱፓክ ልቡ ስስ እንደነበረ፣ እምቢ መባልን አጥብቆ የሚፈራ ሰው አይነት እንደነበረ በደብዳቤዎቹ ቁልጭ ብሎ ይታያል።
እነዚህ ጣፋጭ የሆኑ ቃላትን ያዘሉ በቱፓክ እጅ የተከተቡ 22 የፍቅር ደብዳቤዎች ለጨረታ ቀርበው በ75600 የተሸጡ ሲሆን ከጨረታው የሚገኘው ገቢ በኒውዮርክ ለሚገኙ የማህበረሰቡ ፕሮጀክቶች እንደሚውል በርካታ ሚዲያዎች ዘግበውት ይገኛል። የዓለማችን ገናናው ራፐር ቱፓክ አማሩ ሻኩር ወይም ማኪያቬሊ በጎርጎሮሳውያኑ አቆጣጠር በ1996 በላስ ቬጋስ ጎዳና ከሚያልፍ መኪና በተተኮሰ ጥይት ከዚህ ዓለም በሞት መለየቱ ይታወሳል። የቱፓክ የፍቅር ደብዳቤዎች ምንጭ በግል ካሰባሰብናቸው ጽሑፎች፣ ቢቢሲ ለንባብ ካበቃው ጽሑፍና ከዊኪፒዲያ ገጽ የተውጣጣ። ለፕሮግራሙ ሲባል ማሻሻያ ተደርጎበታል። እንቅፋት ሬዲዮ ወዝወዝ አዲስ። Dave on the track. ጆሮን አደናቅፎ የሚጥል አዝናኝ የሬዲዮ ፕሮግራም እንቅፋት ወዝወዝ አዲስ። የቱፓክ የፍቅር ደብዳቤዎች። ገናና ራፐር ነው። ተጽዕኖው ከሸክም የከበደ ያመነበትን ለመናገር ሁለቴ የማያስብ የዓለማችን የምንጊዜም ታላቁ ራፐር ቱፓክ አማሩ ሻኩር ወይም ማኪያቬሊ። እሱ በዘመኑ ያላሳካው በግጥሞቹ ያልነካው እንዳለ እርግጥ አይደለም። ሁሌም ስኬት ቅርቡ አጠገቡ ነበረች። ቱፓክ በሚያነሳቸው ጠንካራ ሐሳቦች ተከታዮችን ብቻ ሳይሆን ጠላቶችም ጭምር ነበር ያፈራው። በዚህም ሕይወቱን በሚያሳዝን ሁኔታ ሊያጣ ችሏል። ቱፓክ በሕይወት ለመቆየትም በሞት ለመለየትም ተጣድፏል። የተከታዮቹ ቁጥር በጥፍ እየጨመረ ዓመታት እንደተሻገረ የሚነገርለት ጥቁሩ አልማዝ ማኪያቬሊ የዘፈን ሥራዎቹ የጥበብ አሻራዎቹ በመላው ዓለም ከ75 ሚሊዮን ቅጂዎች በላይ የተቸበቸቡ ሲሆን በሙዚቃ የደረጃ ሰንጠረዥ ላይም ቀዳሚ ግንባር ቀደም ነበሩ። ቱፓክ ከዘፈን ሥራዎቹ ባሻገር በተለያዩ ፊልሞች ላይ በመተወን ድንቅ ብቃቱን ያስመሰከረ እውነት ለጥበብ የተፈጠረ ታላቅ ሰው መሆኑን አረጋግጧል። ሆሊውድ ውስጥ ለተመረጡ ኮከቦች ብቻ መታሰቢያ እንዲሆን በሚበረከተው የሆሊውድ ዎክ ኦፍ ፌም ላይ ስሙ በጉልህ የሰፈረው ቱፓክ ሻኩር የፍቅር ደብዳቤ ሲጽፍ የተዋጣለት እንደነበር ይነገራል። ቱፓክ የፍቅር ሰው ነው። ሁሌም ሴት ሊመርጠው የሚችለው አይነት አፍቃሪ። የፍቅር ደብዳቤ ለመጻፍ ፍቅርን መረዳት ያስፈልጋል። ቱፓክ በ16 ዓመቱ የጻፋቸው የፍቅር ደብዳቤዎች ለዚህ መልስ አላቸው። እንደ ፈረንጆቹ የዘመን ቀመር በ1980ዎቹ በባልቲሞር የጥበብ ትምህርት ቤት ተማሪ ያለ ካቲ ሎይ ለምትባል የከንፈር ወዳጁ የጻፋቸው የፍቅር ደብዳቤዎች ልብ የሚያሞቁ ነበሩ። ቱፓክ በደብዳቤው ለካቲ ያለውን ጥልቅ ፍቅር፣ ግንኙነታቸውን በማቋረጧ የተሰማውን ስሜት፣ ከዓመት በኋላ ደግሞ ጸጸቱን አስፍሯል። ሐሳቡን ሲቋጭ ፍቅር ቱፓክ፣ እስከ ዘላለሙ ድረስ ቱፓክ፣ ከልብ ከመነጨ ፍቅር ጋር ቱፓክ፣ ሁልጊዜም ያንቺው ቱፓክ የሚሉ ሐረጎችን እንደ መሰናበቻ ተጠቅሟል። ከካቲ ጋር ለ2 ወራት ያህል የዘለቀ ፍቅር ግንኙነት የነበረው ቱፓክ ልቡ ስስ እንደነበረ፣ እምቢ መባልን አጥብቆ የሚፈራ ሰው አይነት እንደነበረ በደብዳቤዎቹ ቁልጭ ብሎ ይታያል። እነዚህ ጣፋጭ የሆኑ ቃላትን ያዘሉ በቱፓክ እጅ የተከተቡ 22 የፍቅር ደብዳቤዎች ለጨረታ ቀርበው በ75600 የተሸጡ ሲሆን ከጨረታው የሚገኘው ገቢ በኒውዮርክ ለሚገኙ የማህበረሰቡ ፕሮጀክቶች እንደሚውል በርካታ ሚዲያዎች ዘግበውት ይገኛል። የዓለማችን ገናናው ራፐር ቱፓክ አማሩ ሻኩር ወይም ማኪያቬሊ በጎርጎሮሳውያኑ አቆጣጠር በ1996 በላስ ቬጋስ ጎዳና ከሚያልፍ መኪና በተተኮሰ ጥይት ከዚህ ዓለም በሞት መለየቱ ይታወሳል። የቱፓክ የፍቅር ደብዳቤዎች ምንጭ በግል ካሰባሰብናቸው ጽሑፎች፣ ቢቢሲ ለንባብ ካበቃው ጽሑፍና ከዊኪፒዲያ ገጽ የተውጣጣ። ለፕሮግራሙ ሲባል ማሻሻያ ተደርጎበታል። እንቅፋት ሬዲዮ ወዝወዝ አዲስ። የቱፓክ የፍቅር ደብዳቤዎች
ገናና ራፐር ነው። ተጽዕኖው ከሸክም የከበደ ያመነበትን ለመናገር ሁለቴ የማያስብ የዓለማችን የምንጊዜም ታላቁ ራፐር ቱፓክ አማሩ ሻኩር ወይም ማካቬሊ። እሱ በዘመኑ ያላሳካው በግጥሞቹ ያልነካው እንዳለ እርግጥ አይደለም። ሁሌም ስኬት ቅርቡ አጠገቡ ነበረች። ቱፓክ በሚያነሳቸው ጠንካራ ሐሳቦች ተከታዮችን ብቻ ሳይሆን ጠላቶችም ጭምር ነበር ያፈራው። በዚህም ሕይወቱን በሚያሳዝን ሁኔታ ሊያጣ ችሏል። ቱፓክ በሕይወት ለመቆየትም በሞት ለመለየትም ተጣድፏል። የተከታዮቹ ቁጥር በጥፍ እየጨመረ ዓመታት እንደተሻገረ የሚነገርለት ጥቁሩ አልማዝ ማካቬሊ የዘፈን ሥራዎቹ የጥበብ አሻራዎቹ በመላው ዓለም ከ75 ሚሊዮን ቅጂዎች በላይ የተቸበቸቡ ሲሆን በሙዚቃ የደረጃ ሰንጠረዥ ላይም ቀዳሚ ግንባር ቀደም ነበሩ። ቱፓክ ከዘፈን ሥራዎቹ ባሻገር በተለያዩ ፊልሞች ላይ በመተወን ድንቅ ብቃቱን ያስመሰከረ እውነት ለጥበብ የተፈጠረ ታላቅ ሰው መሆኑን አረጋግጧል። ሆሊውድ ውስጥ ለተመረጡ ኮከቦች ብቻ መታሰቢያ እንዲሆን በሚበረከተው የሆሊውድ ዎክ ኦፍ ፌም ላይ ስሙ በጉልህ የሰፈረው ቱፓክ ሻኩር የፍቅር ደብዳቤ ሲጽፍ የተዋጣለት እንደነበር ይነገራል። ቱፓክ የፍቅር ሰው ነው። ሁሌም ሴት ሊመርጠው የሚችለው አይነት አፍቃሪ። የፍቅር ደብዳቤ ለመጻፍ ፍቅርን መረዳት ያስፈልጋል። ቱፓክ በ16 ዓመቱ የጻፋቸው የፍቅር ደብዳቤዎች ለዚህ መልስ አላቸው። እንደ ፈረንጆቹ የዘመን ቀመር በ1980ዎቹ በባልቲሞር የጥበብ ትምህርት ቤት ተማሪ ያለ ካቲሎይ ለምትባል የከንፈር ወዳጁ የጻፋቸው የፍቅር ደብዳቤዎች ልብ የሚያሞቁ ነበሩ። ቱፓክ በደብዳቤው ለካቲ ያለውን ጥልቅ ፍቅር፣ ግንኙነታቸውን በማቋረጧ የተሰማውን ስሜት፣ ከዓመት በኋላ ደግሞ ጸጸቱን አስፍሯል። ሐሳቡን ሲቋጭ ፍቅር ቱፓክ፣ እስከ ዘላለሙ ድረስ ቱፓክ፣ ከልብ ከመነጨ ፍቅር ጋር ቱፓክ፣ ሁልጊዜም ያንቺው ቱፓክ የሚሉ ሐረጎችን እንደ መሰናበቻ ተጠቅሟል። ከካቲ ጋር ለ2 ወራት ያህል የዘለቀ ፍቅር ግንኙነት የነበረው ቱፓክ ልቡ ስስ እንደነበረ፣ እምቢ መባልን አጥብቆ የሚፈራ ሰው አይነት እንደነበረ በደብዳቤዎቹ ቁልጭ ብሎ ይታያል። እነዚህ ጣፋጭ የሆኑ ቃላትን ያዘሉ በቱፓክ እጅ የተከተቡ 22 የፍቅር ደብዳቤዎች ለጨረታ ቀርበው በ75600 የተሸጡ ሲሆን ከጨረታው የሚገኘው ገቢ በኒውዮርክ ለሚገኙ የማህበረሰቡ ፕሮጀክቶች እንደሚውል በርካታ ሚዲያዎች ዘግበውት ይገኛል። የዓለማችን ገናናው ራፐር ቱፓክ አማሩ ሻኩር ወይም ማካቬሊ በጎርጎሮሳውያኑ አቆጣጠር በ1996 በላስ ቬጋስ ጎዳና ከሚያልፍ መኪና በተተኮሰ ጥይት ከዚህ ዓለም በሞት መለየቱ ይታወሳል። የቱፓክ የፍቅር ደብዳቤዎች ምንጭ በግል ካሰባሰብናቸው ጽሑፎች፣ ቢቢሲ ለንባብ ካበቃው ጽሑፍና ከዊኪፒዲያ ገጽ የተውጣጣ። ለፕሮግራሙ ሲባል ማሻሻያ ተደርጎበታል። እንቅፋት ሬዲዮ ወዝወዝ አዲስ። የቱፓክ የፍቅር ደብዳቤዎች ገናና ራፐር ነው። ተጽዕኖው ከሸክም የከበደ ያመነበትን ለመናገር ሁለቴ የማያስብ የዓለማችን የምንጊዜም ታላቁ ራፐር ቱፓክ አማሩ ሻኩር ወይም ማካቬሊ። እሱ በዘመኑ ያላሳካው በግጥሞቹ ያልነካው እንዳለ እርግጥ አይደለም። ሁሌም ስኬት ቅርቡ አጠገቡ ነበረች። ቱፓክ በሚያነሳቸው ጠንካራ ሐሳቦች ተከታዮችን ብቻ ሳይሆን ጠላቶችም ጭምር ነበር ያፈራው። በዚህም ሕይወቱን በሚያሳዝን ሁኔታ ሊያጣ ችሏል። ቱፓክ በሕይወት ለመቆየትም በሞት ለመለየትም ተጣድፏል። የተከታዮቹ ቁጥር በጥፍ እየጨመረ ዓመታት እንደተሻገረ የሚነገርለት ጥቁሩ አልማዝ ማካቬሊ የዘፈን ሥራዎቹ የጥበብ አሻራዎቹ በመላው ዓለም ከ75 ሚሊዮን ቅጂዎች በላይ የተቸበቸቡ ሲሆን በሙዚቃ የደረጃ ሰንጠረዥ ላይም ቀዳሚ ግንባር ቀደም ነበሩ። ቱፓክ ከዘፈን ሥራዎቹ ባሻገር በተለያዩ ፊልሞች ላይ በመተወን ድንቅ ብቃቱን ያስመሰከረ እውነት ለጥበብ የተፈጠረ ታላቅ ሰው መሆኑን አረጋግጧል። ሆሊውድ ውስጥ ለተመረጡ ኮከቦች ብቻ መታሰቢያ እንዲሆን በሚበረከተው የሆሊውድ ዎክ ኦፍ ፌም ላይ ስሙ በጉልህ የሰፈረው ቱፓክ ሻኩር የፍቅር ደብዳቤ ሲጽፍ የተዋጣለት እንደነበር ይነገራል። ቱፓክ የፍቅር ሰው ነው። ሁሌም ሴት ሊመርጠው የሚችለው አይነት አፍቃሪ። የፍቅር ደብዳቤ ለመጻፍ ፍቅርን መረዳት ያስፈልጋል።
ቱፓክ በ16 ዓመቱ የጻፋቸው የፍቅር ደብዳቤዎች ለዚህ መልስ አላቸው። እንደ ፈረንጆቹ የዘመን ቀመር በ1980ዎቹ በባልቲሞር የጥበብ ትምህርት ቤት ተማሪ ያለ ካቲ ሎይ ለምትባል የከንፈር ወዳጁ የጻፋቸው የፍቅር ደብዳቤዎች ልብ የሚያሞቁ ነበሩ። ቱፓክ በደብዳቤው ለካቲ ያለውን ጥልቅ ፍቅር፣ ግንኙነታቸውን በማቋረጧ የተሰማውን ስሜት፣ ከዓመት በኋላ ደግሞ ጸጸቱን አስፍሯል። ሐሳቡን ሲቋጭ ፍቅር ቱፓክ፣ እስከ ዘላለሙ ድረስ ቱፓክ፣ ከልብ ከመነጨ ፍቅር ጋር ቱፓክ፣ ሁልጊዜም ያንቺው ቱፓክ የሚሉ ሐረጎችን እንደ መሰናበቻ ተጠቅሟል። ከካቲ ጋር ለ2 ወራት ያህል የዘለቀ ፍቅር ግንኙነት የነበረው ቱፓክ ልቡ ስስ እንደነበረ፣ እምቢ መባልን አጥብቆ የሚፈራ ሰው አይነት እንደነበረ በደብዳቤዎቹ ቁልጭ ብሎ ይታያል። እነዚህ ጣፋጭ የሆኑ ቃላትን ያዘሉ በቱፓክ እጅ የተከተቡ 22 የፍቅር ደብዳቤዎች ለጨረታ ቀርበው በ75600 የተሸጡ ሲሆን ከጨረታው የሚገኘው ገቢ በኒውዮርክ ለሚገኙ የማህበረሰቡ ፕሮጀክቶች እንደሚውል በርካታ ሚዲያዎች ዘግበውት ይገኛል። የዓለማችን ገናናው ራፐር ቱፓክ አማሩ ሻኩር ወይም ማኪያቬሊ በጎርጎሮሳውያኑ አቆጣጠር በ1996 በላስ ቬጋስ ጎዳና ከሚያልፍ መኪና በተተኮሰ ጥይት ከዚህ ዓለም በሞት መለየቱ ይታወሳል። የቱፓክ የፍቅር ደብዳቤዎች ምንጭ በግል ካሰባሰብናቸው ጽሑፎች፣ ቢቢሲ ለንባብ ካበቃው ጽሑፍና ከዊኪፒዲያ ገጽ የተውጣጣ። ለፕሮግራሙ ሲባል ማሻሻያ ተደርጎበታል። እንቅፋት ሬዲዮ ወዝወዝ አዲስ